የተለያዩ የኪነ ጥበብ ባለሙያዎች በመዲናዋ እየተሰሩ ያሉና ተገንብተው የተጠናቀቁ የልማት ስራዎችን ጎብኝተዋል። አዲስ አበባ ለነዋሪዎቿ ይበልጥ ምቹና ሳቢ ከተማ ለመሆን እያከናወነች ያለችው ተግባር ለዘርፉ እድገት ወሳኝ ስለመሆኑም ባለሙያዎቹ ተናግረዋል። በከተማዋ የተለያዩ አካባቢዎች የተገነቡ አምፊቲያትሮች ኪነ ጥበብ እንዲስፋፋ እድል የሚሰጡ ከመሆኑም ባሻገር ለዘርፉ ባለሙያዎች አማራጭ የስራ አካባቢን ፈጥረዋል። እዚህ እንኳን አሁን ያለንበት 4 ኪሎ ፕላዛ እንደምታዩ ነው። አንፊው ኢቨንቶች መዘጋጀት ይችላሉ። ለምሳሌ ሚኒ ኮንሰርቶች እዚህ ጋር መዘጋጀት ይችላሉ። ትልቅ ሾው ለመዘጋጀት ይችላል። ሚኒመም ሳላጋነን ከ10 ከ12 ሺህ ሰው በላይ ይይዛል እና ያንን ስራው አዝናንተሽ መላክ እጅግ በጣም ትልቅ እርካታ ነው የሚፈጥረው። አደባባይ ለሚሰሩ ቲያትሮች፣ ትዕይንቶች፣ ዝግጅቶች የሚጠቅም አይነት ሁኔታ አለው። በአርቲስት አይኔ ሳይው ማለት በውጪ ላይ ፐርፎርም ማድረግ የምንችልበት የተለያዩ የአምፊቲያትሮች ላይ መሰራት የሚችሉ ለስፖርቶች የሚጋብዙ ማስተማሪያ ነገሮችን ሐሳቦችን ሊያስጭር የሚችሉ ብዙ ነገሮች አሉና በየቀበሌው በየእንትኑ የሚሰሩት የስፖርት እንትኖች ደረጃቸውን ስታንዳርዳቸውን ይጠብቃል። አሁን ከመዝናኛም ባለፈ ለአርቱ ጸሐፊዎቻችን ከከተማ እየወጡ ነው ደራሲዎቻችን የሚጽፉት። አሁን የጥሞና ጊዜ የሚያገኙበትም የሚጽፉበትም ቦታ አግኝተዋል። በጣም ነው ደስ የሚለው። አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው የከተማዋ አዳዲስ ገጽታዎች የማህበረሰቡን ፍላጎትና የአኗኗር ዘይቤ የተከተሉ መሆናቸውን አንስተዋል። በተለያዩ አቅጣጫዎች የተከናወኑት ስራዎች ኪነ ጥበብን ወደ ማህበረሰቡ በይበልጥ ተደራሽ ለማድረግ ያግዛሉ ያሉት ኃላፊዋ መሰል ስፍራዎች ሰዎች ያላቸውን ተሰጥኦ የሚያወጡበትን እድል በመፍጠር በኩልም ከፍተኛ ድርሻ አላቸውም ብለዋል። ወደ 4 ቲያትር ቤት እንምጣ ብንል ሁሉም የት ናቸው? ፒያሳ ናቸው፣ 4 ኪሎ ናቸው። ስለዚህ ያሁን የተሰሩት ስራዎች እንዳያቸዋቸው ሁሉም ኮሪደሮች በሁሉም አቅጣጫ ነው የተሰሩት። ይሄ ማለት እንደገና ደግሞ የተለያዩ ፕሮጀክቶችም የተሰሩትን ስንመለከት በተለያየ ቦታ ነው የተሰሩት። እነዚህን ስንመለከት የጥበብ ስራ በሁሉም ማህበረሰብ አካባቢ ተደራሽ እንዲሆን አድርገዋል ማለት ነው። ተሰጥኦ ያላቸው ሰዎች ተሰጥኦአቸውን እንዲያወጡ እድል ያገኛሉ ማለት ነው። ኪነ ጥበብ ብሔራዊ መግባባትን ለማስፈን ወሳኝ መሳሪያ ነው ያሉት ዶክተር ሂሩት የልማት ስራዎቹ የእርስ በርስ ግንኙነትንም የሚያጠናክሩ መሆናቸውን አንስተዋል። አይደለም አምፊቲያትሮቹ፣ ፓርኮቹ ቀርቶ መንገዶቹ ራሳቸው ሰው በእግሩ ወጥቶ እንዲሄድ ማድረግ ማለት ሰው ከሰው ጋር እንዲገናኝ የሰዎችን የእርስ በርስ ግንኙነት በጣም ያጠናክራልና ማህበረሰብ ላይ በኪነ ጥበብ አማካይነት መገንባት የሚገባንን እሴት፣ የወል ትርክት፣ ስነ ምግባር አጠቃላይ የምንፈልገውን መልካም ዜጋ ለመፍጠር እድሉ እስከ ሰፈር ድረስ ይደልን ማለት ነው። የተጀመሩ ስራዎች በቀጣይ ተጠናክረው እንደሚቀጥሉ የገለጹት ዶክተር ሂሩት ካሳው የዘርፉ ባለሙያዎች ተሳትፏቸውን መጨመር እንዳለባቸው ጠቁመው ማህበረሰቡም የማበረታታት ልምዱን እንዲያጠናክር አሳስበዋል።